እንዲማ ምንም መላቀቅ የለም። ማን እየፈራች ነው እየኖረች ያለችው። መፈለግ አለመፈለግ መብቷ ነው። እሷን ለማጥቃት ግን የሚሄዱባትና እሷን ለመጣል የሚሄዱበት መንገድ ይሄ መንገድ ነው ብለው ከቀጠሉ ይሂዱ። ከዛ በኋላ እሷ ደግሞ የሆነ ነገር ትሁን። ከሱ አርግዛ እንደዛ አድርጋት ቤቷን ከከፈተችላት እኔ ይሄንን ላምን አልችልም። ገባሽ? አይሽ ገንዬ፣ የኔ ሀሳብ አሁን እኔ እና አንቺ አሁን ተስማማል። የኔም ሀሳብ እንደዛ ነበር። እስካሁን አንቺ እንደዛ ስትይኝ የነበረው ልክ አሁን የተሰማች ስሜት ካልፈለገች ምንም ነገር ማስወገድ ትችላለች። እሱ ነበር የኔ ሀሳብ። አሁን ተረድተሽኛል። ቴንኪዩ። ሴቶቹ በራሳቸው ቢሆኑ አዎ፣ ሴቶቹ ግን ራሱ ብሩኬ ነው ቤቱ ከፍቶ እያስገባ ያለው አይደል? እሷ ምን ታርግ? እሱ የለመደ ነው ቤቱ። ሹገር ማምን መጎተት የለመደ ነው። እሱ የራሱ ጉዳይ ይጎትት ሲጎትት የቀደለው የወረደው። ግን ምን ለማግኘት ነው ይሄ ሁላ? እሱ ከሰው ይለያል እንዴ? ሴቶች ካላምጥራት አይቻልም። ራሱን ለማጽናት እኮ የበታችነት ስሜት ነው። ግን አይደለም በጣም ነው የሚደብረው። ግን ፈላጊ መኖሩን ቢያሳውቅ ከእሷ የበለጡትን ሴቶች አሮጊቶቹን የኔ ኩያን አይደለም ማምጣት ያለበት። እሱ ውሎውንም አያሳምርም እንዴ? ሼማ ይዘውም እንዴ? እሱ የሹገር ማም የአዲስ አበባ ቁጭ በሉ እያመጣኛን የሚያደርገን ከየት ነው? የእሱ አድናቂዎች ግን ማለት ነው እንደ ማርክ ቆንጆ ሴት ቢያመጣ አይቻልም። እስካሁን አይጥ የሚመስሉ ሴቶች ነው የሚያመጣው። ደግሞ አሮጊቶች ቃያሉ አሮጊቶች ው ከጋበዛቸው አንድ እንጀራ ከጋበዛቸው አላየሽም እንዴ? ፊቷ እንዴት እንደበራ ነው ልጋብዝሽ ሲላት እንጀራ ደግሞ ሌላ ደግሞ ያ ቦርሳ እሷን የሰራችው ወጥ ደፋር እሱ ድንቁርና የተለየ ነው። ግን አንዳንድ ጊዜ ይሄ ማለት ነው እንደተከበረ እኔ አፈርኩ ለሱ መድኃኒዓለምን አፈርኩ ለሱ። በጣም ምን አለ መሰላችሁ ነበረ እሱም ብላ የመጣችው የለችም። እሱ ነው የሚያመጣችው። የሚገርመው ነገር ወንዶቹ ራሱ እኮ ከእሷ ጋር የሚመጡት ወንዶች እስካሁን ታውቂያለሽ? ቅዱስ እንትና ያመጣው የእሱ ጓደኛ ነበረ። ይሄ ባለፈው ያመጣውም የእሱ ጓደኛ። ድራማም ቢሆን ብታውቅም ሁሉም ከእሱ በኩል ነው የሚመጡት። 10ኛ ናት አለች እኮ ትናንትና። ይሄ ባለፈው ቀስቴ ምንድን ነው ቀስቴ ነው ምናምን የሚባል ጓደኛ ያሉ ከእሱ ጋርም የመጣው ልጅ ባለፈው የእሱ ጓደኛ ነበረ። ሰላም እንዴት ነሽ? ከዱባይ እንዴት አመሸሽ? የሆነ ድምፅ አለ መቅደዬ፣ የሆነ የሬዲዮ የቲቪ ድምፅ አለ። እሷ ጋር ነው መሰለኝ። ትጂዬ ዘጋሁት። እሺ ነው እንዴ? አዲስ ሰው ሲመጣማ ቦታ ስጡ። ምን ነው አድናቂዎች፣ እኔ እናንተ አድናቂ ነኝ። የሃይሚ በጣም መወዳት እህቴ ናት። እኔ ያለሁት ዱባይ ነኝ። ሁልጊዜ እከታተላችኋለሁ። ቴንኪው፣ እናመሰግናለን። ሀሳባችን ተስማማሽ? ይሰማል። ሀሳባችን ተስማማ? አዎ በጣም የተስማማሁት እና የበለጠ ደግሞ ለሷ አሁን ዛሬ ራሱ ያስለቀሰኝ ቢኪም ያቦጋለ ተብየውም የአሰን የመጡት ለሷ አውቆ ሌላ ሊያጠመዝዙ መሰለኝ ሴራ ያሴሩ ይመስለኛል ስመለከታቸው። እና ለሷ መልእክት ብቻ ያላችሁ ለሷ በጥንቃቄ ትጠንቀቅ፣ ራሷን እንድጠብቅ ልላችሁ ነው። ለሷ መልእክት አስተላልፉት። በጣም ነው የምወዳት። በጣም ደግሞ አድናቂዋ ነኝ። እናንተም አድናቂ ነኝ። ቴንኪው፣ እናመሰግናለን። ትጂ የኔ እናት የኛ አድናቂ ስለሆንሽ እኔ አዎ ለሷ ነው የፈራሁት። ለሷ ነው ሳልቅስላት የዋልኩት ዛሬ ራሱ በእውነት በጣም ነው የፈራሁላት። አታልቅሽ የኔ እናት። እንዴ ስንት መከታ ወንድሞች አሏት። አታስብሽ የኔ ውድ። አብርሽን የመሰለ እያለ አዎ አበይ ነው ውድ። አዎ እሺ እኔ ማሮች እናመሰግናለን የኔ እናት። እሺ እኔ ውድ ከበሬ በጣም ነው የምወዳችሁ። እሺ እኔ እናት ቴንኪው። ሀሳብ ያላችሁ ሰዎች አንድ ቁጥር ጻፉ፣ ትገባላችሁ። እንዴ የፋፊን ድምጽ ሰለቸን። የኛ ድምጽ እንደዚህ እጅ ይበልሽ መድኃኒዓለም ሰለቸን። እንዴ ምን ነው መጨረሻው ያምራለች የኔ እናት። እንደዚህማ እንዴት ያደለው ገድዬ ተይ። አይ ሀሳብ ስጡ እኮ ብዬ ነው። ዛሬ
ሀሰንና ብሩክ በጣም ቢዚ ናቸው፣ እየመረጡ ናቸው ማን እንደሚሄድ ማን እንደሚመጣ፣ ከዛ በኋላ እሷን እንዴት አድርጎ እንደሚያናግር። ምክንያቱም አሁን እያማረሯት እያናደዷት ስለሆነ እሷም ገብቶሻል፣ እነሱን ላናድ ስለዚህ አሁን እሱን ያስተካከሉ ነው። ከዛ ወጣች ያት እያሉ እነሱ ካሜራ እየቀረጹ ቪዲዮም ፎቶም የሚለቀቅልን አለ፣ ጠብቁ። የሀሰን ቤት እንግዲህ ወድቆ ነበረ፣ በዚህ ስበብ ይነሳል። በያ ማንም ጭራሽ ባዶ ማስቀረት የእሱን ማን ያይለታል? ይሄ ደግሞ እብድ ያበደ እሱ አማኔል ያስገቡትኝ ተባብረው እብድ እኮ ነው ደግሞ። በስማም ትምህርት ቤት እራሱ አልገባም፣ ሁለተኛ እንኳን አልሄደም። በኢየሱስ ኧረ በስመ አብ። ሰዎቹ ዝም በሉ ስላቸው ፋፊ ወጣች። ፋፊዬ ራህማ አንድ ቁጥር ስጽፍ ያልነበር እንዴ? ለምንሽ ነው አንድ ቁጥር የጻፍሽው? እኔ አንድ ቁጥር ናፍቆት አለኝ አልኩሽ እንዴ? ጋስት ላኪ ፋፊ እዚህ ቤት አትገቢም ዛሬ ካልገባሽ። ሰምተሻል? ዛሬ መስዬ ምን ሆና ነው ዝም ያለችው? ነው ልትሰልል ነው? ኧረ ዝም ትበል እናቴ፣ ተይ አትዙ እናቴ፣ ስራ አለባት እሷ። ነገ እኮ ነገ ትሄዳለች ብታይ የኔ እናት። ምን ሆና ነው? እሷ እኮ ይሄኔ ተኝታለች። ፍርዬም ነገ ትምህርት አለባት የኔ ውድ። መሲ ሲጀመር ተኝታለች፣ ነገ ትምህርት አለ፣ ለዛ ነው። ኦኬ ሁሉም ነገር ለመልካም ነው። ነይ ግቢ። ሰላም ጤና ይስጥልኝ። እሰይ አቶ ሞጣ እሺ ሞጣዬ መቀየር አለብን ውዴ፣ መቀየር አለብን። ወይኔ ፈራው ትላለች እንዴ? ነይ ግቢ። ፈራው አላለችም? ነይ። እኔ ሞጣ መሰልኩሽ እንዴ? ምን አስበሽ ነው? ሰላም አለይኩም ያ ጀማ፣ እንዴት ነሽ? ወይኩም ሰላም። ሰላም ነሽ ወይ? አልሐምዱሊላህ ደህና ናቸው አለን ይመስገነው። ከየት ነው የኔ እናት? ከኢማራት እንልል ከየት ነው ይባላል ነበር ሀሳብሽ የኔ እናት? አሰባን ያው ነገር ነው፣ እንዲሁ ነው፣ እንደናንተ ነው፣ ሌላ ነገር የለም። ምን ማለት ነው ሀሰን? ምን ማለት ነው እንደዚህ እንደናንተ ነው? እኛ አሁን ስንሳድር ሀሳቡ እኮ እንዲህ ነው ማለት ነው። ሌላ ነገር ዛሬ የተፈጠረው ነገር አብረን የምንወያየው ሌላ ነገር ምን አለ? እኔ በዚህ በእኔ ሀሳብ ያለው ነገር ዛሬ ነገር ምንም ደስ ምን ነገር የለም እኮ። ምን አስተያየት አለሽ አሁን ዛሬ ባየሽው ቪዲዮ? እናት ቴንክ ዩ ሜሪዬ። በቃ እኔ የሚለው ነገር ልንገራችሁ። ልጅቷ ምከሯት፣ ትጠነከር። ማንም የሚረባ ሰው የለም። እንዲህ ምንም ነገር የለም። ዳይሜ ብቻ ምክር መስጣት ነው። ትጠነክር ማለት ነው። እኔ እውነቴን ነው የምላችሁ። በቃ እሷ መጠነከር አለባት። ጠንከር ትበል። በቃ በማጠር ጠንከር ነው። ሌላ ነገር የለም። የፈለገው ሴት ጋር የሚሄድ የራሱ ጉዳይ ነው። እኔ እንዲህ የሚባል ነገር የለም። ጠንክራ የራሷን ህይወት መምራት አለባት። የዛሬ ቪዲዮ ሰላም፣ እንዴት ናችሁ? ደህና ናቸው እህቶቼ? እንዴት ናችሁ? አንቺ አሁን እኔ ሳልጨርስ እስቲ አሁን ሀሳቤን ጥሩ ነው። እኔ ልውጣ። እናንተ ሰላም ብቻ ልጠይቅ ነው የገባሁት። እሺ እኔ ጠባላል። እሺ ምን ማለት ነው? ንቀት ነው? ናክሽ ማለት ነው? እኔ ሰው አልቅም ታውቂ የለ ገፍቴ ላከ ሁሉ ማንንም ነው የማስገባው ታውቂኛለሽ። እኔ እኮ ስለምወዳችሁ ነው ሰላምታ ልጠይቃችሁ ብዬ ነው። እሺ እኔ ጠንበላል። እሺ አሁን አንቺ ምን ሰላም አለ? ሀገሩ ተቃጥሏች። አሁን ሰላም አሁን ማለት ነው ጋርንዬ ማለት ነው። አሁን ድራማም ቢሆን ሀይሚዬ ተከራይታ ትውጣ ነው። ምክንያቱም እሱ ብሬን የለውም። ገባችሁ? ዛሬ እኮ ማለት ነው ቆጣኒት መታ ነበር፣ ግን ሌላ ቤት ነው የመጣችው። እኔ አንድ ነገር ልንገራችሁ፣ በመሀል ልግባ። ድራማ የምትሉ ሰዎች ስነ ወላሂ ድራማ አትበሉ። ዛሬም እግዚአብሔርን ብሏል እኮ እግዚአብሔር እኮ እየማሉ እኮ ድራማ እያሉ እኮ ነው። እግዚአብሔር ላይ ድራማ አለ። እሺ እኛ አሁን ውስጥ ላይ ወላሂ አንልም። እንዴት እንደ እግዚአብሔርን ባለ ድራማ የምትሉ ለእሱ ጋር ቦታ የለም። ሁሌ ማለት እንደሚለው ዛሬ ነው እንደማማለ ጀመረ። ይደብራል። በእናታችን ያላመንኩም እናንተ እኮ ቤቷን ይችላል ገዳት እናቴ እና ማለት ነው። እኔ ቦታ ይዣለሁኝ መሰለኝ እና እወዳችኋለሁኝ። ሀሳባችሁ ሁሉ የሚመች ነገር ነው እና ቆፍጣን ዛሬ መታለች ሌላ ቦታ እና ገፍታችሁ ይዋት እና ጨርሻለሁ። የልጅቷ ቻናል እንዲታይ ፈልገሽ ነው እንደ መጣሽው አንቺ? እኔ ማለት ነውረጅ ቀለደች እኮ
ወይ ወይ የት ፋፊ ሁለተኛ ኧረ በእናትሽ እኔ በጣም ነው የምወዳት ጂጂ ታውራ እግዚአብሔርን ያላወረድኳትም ፋፊ ጂጂ እያወራች ነው። እስኪ ኧረ ተይ መቅድዬ ዝም በይ። ቆይ ጂጂ አውሪ እስኪ። አልጨረስሽም እኮ ጂጂ። ምን እያወራች ነው? ትክክል ወሬ እያወራች ነበር አይደለም ማለት ድራማም ቢሆን ማለት የሆነ ተከራይታ ትውጣ። እንዲህ አይነት ትሩ ላቭ የለም። ገባሽ? በድራማም ሰበብ አድርገው ብዙ ነገር እየሰማን ያለ ነው በዚህ ሰዓት። ሶ ሃይሚ እሷም በዚህ ሰዓት ላይ እንደሚታዩት ነው። ዶላር አፍኗቸዋል። እግዚአብሔርን ምንም ብሬን የለውም እሱ። ሀሳቡ ሌላ ነው፣ አላማው እቅዱ ሌላ ነው። አሁን እዚህ ጋር ገስት ላይ እንዲህ ብዬ ሲያወራውን በውስጥ ይለጣልጡኛል አውቃለሁ። እኔ ገስት ላይ ምንም ነገር ማውራት አልፈልግም ነበር። እግዚአብሔርን እኛ እየተለጠለጥን አይደል? ባለጥለጥ አንቺ የሚያስተዳድር ሰው አለ እንዴ? አንቺ ምን ማንኛውም እኮ ግን ደግሞ በቃ ያልፈልገው ምክንያቱም አሁን ለምሳሌ እኔ እንደነገርኳችሁ ነው። ሃይሚ እንደምትበልጣችሁ ስለሚያውቁ በሷ መበለጥን አይፈልጉም። ገባችሁ? በሷ መሸነፍን አይፈልጉም። እንደ አላያችሁትም? እንደ ቦጋላ 2 ወር ሙሉ እኮ ነው 1 ወር ሙሉ እኮ ነው የተናገረ። ተንበርክኬላት